አንዳንድ ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ይላሉ። አይን አይኑን ይዩ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ ጆሮሽንም አዘንቢ ወገንሽንና የአባትሽን ቤት እርሺ። ርሲ ዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ነቂ። ንጉሥ ባልሽ ውበትሽ ነው። ነቢየ እግዚአብሔር ዳዊት ባልን ንጉሥ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉሥ ነው። ሚስትስ ንግሥት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግሥት ነው? ዘውድ ነች። እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈላው። ችግር አለ እዚህ ላይ የማይላል። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው። የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቀጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላችሁ? እግዚአብሔር ረዳቴ ነው። እግዚአብሔር ምኔ ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? እኔ ራሴ ተቆርጦ ቆሜ ልሄድ አልችልም። ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በሕይወት ቆሞ ሊሄድ አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም